በጥሩ ጊዜ ደርሰልኛልና አብረን መኖር አልቻልንም። ግን ቴንክ ዩ። ተመልካቹ ግን የሚመስለው ምንድነው? ሱሻው ተመልካቾች ግን የሚመስላችሁ ምንድነው? ይሄንን ሁላ እንደዚህ አድርጋለት የኔ እናት የታደለኩ መኪና ነው የሚያስገዛው። ምን ሆናችኋል? ይሄ እኮ የቻይና ልብስና የቻይና ምናምን ወይ የሆነ ነገር ምንድነው? ደሃ ስለሆነ ነው እንጂ የታደለ ሎተሪ ነው የሚወጣለት። ሎተሪ እኮ እናንተ ሄዳችሁ ቆርጣችሁ ፈቅፍቃችሁ የሚወጣው ብቻ ነው እንዴ? ምርጥ ሴት ታጋጥማለች እዚህ ድረስ እንደዚህ ዘጭ ያለ ይደቀ በቃ ያላት እዛ ላይ ሄደ ተንከባለል። ግን የዛ ቅድም እንዲያውም ዮናስ እንዲያውም ስትናገር ሰምቻለሁ። ያ በአሁኑ ሰዓት መልክ ያለው እንዲህ ያለ ዮኒ ተሳስተሃል። በጣም ተሳስተሃል። ሴት ልጅ ሺህ ጊዜ አስቀያሚ መጥፎ ሆና አስቀያሚ ሆና ልንገርህ አይደለ ከወንድ የበለጠ ይሄ ካላት ታፈነድዳለህ ስል ጎንበስ ብለህ ነው የምትሰግደው። እንደ ወንድ ደግሞ አፈንዳጅ አለ እንዴ? አለማችን ላይ እኮ ኃይለኛው የጉልበት ስራ ሰርታችሁ የምትኖሩትና እንዲያው የምታሳርፋችሁ ሴት አይደለም የምትመርጡት እናንተ። እንዲያውም ሴት ልጅ ለልፋቱ የተፈጠረ ነው። እናንተ እንዲያውም አትሊስት እኔ ሰርቼ ልምጣ ተሸክሜ ልምጣ እንደ ጆንያውንም ላውረደው ግን የምታሳርፈኝ በቃ አይዞ የምትለኝ ሴት ብላችሁ በሀሳብ እኮ ነው የምትፈልጉን። አይደለም ኖሮ ለምን እንደዚህ አባ ጨጓራ አትመስልም? ይሄ ካላት ይኸውልህ እያንዳንዱ ነው የምታሽከረከረው። ግን ያ ህይወት ነው ማለት ህይወት ነው ወይ ህይወት አይደለም። ዋናው የሰው ልጅ ይመቻች። በቃ አንዳንድ ሰው እኮ ፍቅር አይፈልግም። የዚህን ያህል እኮ ዋው ህንድ ፊልም ስራ ሄድና ከፈልግ የምን ፍቅር ነው? ሰላም ነው ለሰው ልጅ ዋናው ሰላምና መከባበር ነው። ፍቅር ጥንቅር ይበል። እግዚአብሔር ምስክሬን ነው የምላችሁ። ፍቅር ጥንቅር ይበል። ሰላም በቃ በሰላም መኖር ታውቃላችሁ። በሰላም መኖር ተከባብሮ መኖር ፍቅር አለ። ኦኬ ዋው ይሄ ልብ ፍስስ እስከሚል ድረስ የሆነ ነገር እስከምትሆን ድረስ ዋው። ከዛስ ሁሉ ነገር ሲያልቅ የታባሽ ምን አባሽ እንዴ? ይሄ ፎንቅ አይደለም የኔ ወንድም። ያ ዮናስ የወንዶች ካቦ ነው። እኔ ደግሞ የሴቶች ካቦ ነኝ። ኦኬ ከአሁን በኋላ እያንዳንድሽ ሴት ጨላው ይኖርሽ። ለምን አባ ጨጓሪ አትሆኝ? ዴቪድ ቤካምን ከማንቸስተር አውጥተሽ ወደ ሊቨርፑል ትሸጫዋለሽ ከፈለግሽ። እመኝ። ይሄ ፍቅር ፎንቃ ምናምን ፍቅርና ፎንቃ ብር ልንገርሽ፣ ብር ካለ ራሱ ፍቅር ነው። እንደ ድህነት አይደለ እንዲህ ፍቅር የሚያፈርሰው። መቼ ነው ገንዘብ ፍቅርን ሲያፈርስ ያየ ነው? ጎ ቴክ ደ መኒ ዩ ካን ባይ ኤኒቲንግ። ዩ ካን ባይ ዊዝ መኒ ኤኒቲንግ። አንድ ነገር ግን አትገዥ። እስር ቤት መግባት አትችል በገንዘብ። ይሄ ገንዘብ ካለ ካቦ ማለት የእስር ቤቱ ነው። የእንትኖቹ ምን ይላሉ? ገንዘብ እልፍነሽ ታብታብ እንትና ላይ ካሉ ገንዘብ ካለ በገንዘብ ፍቅር አይገዛም። ኧረ በደንብ ይገዛል። ወንድም በደንብ ይገዛል። ገንዘብ ሰላምን አልገዛም። እሺ ምን ትላለህ? ዮኒ ማኛ አድርሱለት ለዮኒ ማኛ። ገንዘብ ሰላምን አልገዛም። ሰላም ክብርን አልገዛም። ፍቅርን ግን ገዝቷል። ተጎትተህ ትመጣታለህ። ችግር የሚሆነው መቼ እንደሆነ ታውቃለህ ዮኒዬ? አመል ክብርን አልገዛም። ፍቅርን ግን ይገዛል። በደንብ ይገዛል። ለገንዘብ ሲል ግን እንደ አህያ እንደዚህ ጎንበስ ብሎ እንደ ባሪያ እያከበረ ይኖራል። ገንዘብ ካለ። ገንዘብ ከሌለ ፍቅር አለ። ፍቅር እንግዲህ ሽሮ አይሆን። ሽሮ መግዚያ ከሌለ ጥሩ ኮንፈርት የሆነ ላይፍ ከሌለ ፍቅር አይሆን። ስለዚህ ዮኒ ማኛ አስተሳሰብን ለውጥ በሉት። አድርሱለት። ለገንዘብ ብላችሁ ሴቶች እንደዚህ ሆናችሁ አሁን አከሌና አከሌ አይ ቆንጆ ወንድ እናንተ ታው እንጂ እኛ እኮ ብዙ ማውራት እኮ እንችላለን። ለማንኛውም ስለዳመጣችሁ እናመሰግናለን። ዩቲዩብን ሰብስክራይብ አድርጉ። ያ እዚህ ላይ እንቆያለን። በነገራችን ላይ ነገር ልንገራችሁ የቲክቶክ ነዋሪዎች አንድ ነገር ልንገራችሁ። የቲክቶክ ነዋሪዎቻችን አዳውጡ። የፈለገ ነገር ቢሆን ሴት ልጅ አበባ ናት። አበባ እንዲያውም ወንዶቹ 40 ከሞላቸው በኋላ እመኑኝ አጁዛዎች ናቸው። አጁዛ
በክሪክ እንደዚህ የምታገላብጧቸው ወንድነታቸው፣ አባወራነታቸው፣ የልጅ አባት መሆናቸው ስለምናከብራቸው ያ ሊሆን ይችላል። በተረፈ አጁዛ ናቸው። ምንም ላይ ዜሮ ናቸው። በተለይ እንኳን 40 አይደለም ዛሬ 35 ምናምን ሲሞሉ ጀዝባዎች ናቸው። እውነቱን ልንገራችሁ ወንድ እስከ 70 ዓመት ውሸት ብር ካለው ነው እሱ ነው። እኛም ብር ካለን ልንገራችሁ ሴት ልጅ ከ40 በኋላ ሄሊኮፕተር ናት፣ ኢንሹራንስ ናት፣ አስተማማኝ ናት። አስተማማኝ ወንዱስ አጁዛ ከ40 በኋላ ቂጡ በሙሉ የሾፌሮች ቂጥ ነው የሚሆነው፣ ተጠፍጥፎ ማለት ነው። ከ40 በኋላ የመዘ ግርጅፌ ማለት የሆነ ነገር ፊታቸው መልካቸው የመጥፋት እሱ ብቻ አይደለም። ሄዱና ጉግል አድርጋችሁ ሄዱና ይሁ እውነታው ይሄ ነው። ምንም አታስፈራሩ። እኛ ኢትዮጵያኖች ወጥተን ስለማንናገር ባህል ስላለን ነው እንጂ በ20 ዓመትና በ30 ዓመት ምናምን ያደረግከው ነገር በ40 አንደኛ ወንድ ነህ፣ ገባ ወንድ ነህ። ወንድ ልጅ በጣም ብዙ ኢነርጂ ይፈልጋል። በሱ እንኳን እንሂድ እንኳን ካል አጁዛ ናችሁ። እኛ ግን አንድ የሚከለክለን ነገር የለም። አንድ በተፈጥሮ የሚከለክለን ነገር የለም። ወንድ የሆነ የምትያን ነገር እዚህ ጋር ወንድ የሆነ እናውራን እናንተ እንደ ካፌ አይደለ እንዴ ትትት ብላችሁ ልክ የኢትዮጵያ ዝናብ አይታችኋል አይደለ? ትርትርትር ቀጥ ትርትር እንደዛ ነው የምታስቸግሩት። ከ40 በኋላ እኛ ሴቶች ብዙ ነገር እኮ እናወራለን። አንዴ ደም ግፊት ነው ስለ አንዴ ደም ብዛት ነው ስለ አንዴ ስትመረመሩ ደም ግፊትም ደም ብዛትም ደም ምናምንም አይደለም። ችግሩ ምንድን ነው? እድሜ በቃ 40 ከሞላ በኋላ ዋጋ የለም። ምክንያቱም ከባድ ስራ ነው የምትሰሩት። በተፈጥሯችሁ ችግር አለባችሁ። ደማችሁ ይቀዘቅዛል። አለቀ። ከዛ በኋላ እኛ እንደ ህፃን ልጆቻችን እናሳደግን፣ እንደገና ደግሞ እናንተን እያሳደግን እየኖርን ያለ የምን ወዲያ ማለት ነው። ወንድ ልጅ የምን ወንድ ልጅ ጨላ ይኖርሽ በ60 ዓመትሽ ምን የመሰለውን ነው ምታረጊ? አላብዛችሁትም እንዲ ካሁን በኋላ ማንም አያዳምጣችሁ። እስከ መቼ ድረስ ነው እስከ መቼ ድረስ ነው እውነታውን እየደበቅን የምንኖረው? እስከ መቼ ድረስ? ለዚህ አይደለም እንዲ ልክ 40 ዓመት ሲሞላቸው ወንድ ልጅ ምን ይባላል? ከ40 ዓመት በኋላ ጨዋ ይሆናል ምናምን አይደለም። ጨዋ ሆኖ አይደለም፣ ቀዝቅዞ ነው። እንደ ፍሪጅ ቀዝቅዞ ቀዝቅዝ ብሎ ቀዘቀዘ። ሲቀዘቅዝ ነው ጨዋ የሚሆነው። ማን ይችላል? በ20 እና በ30 ማን ይችላል? ያችን ሲል ልክ እንደ ሱዚ ሲዘል እንደ ሰኞና ማክሰኞ ከሰኞ ማክሰኞ ከማክሰኞ ሲዘል አይደለም የሚኖረው። ልክ አቅም ያንሷል፣ መቅኔው ያልቃል። ከዛ በኋላ ምን ይሆናል? ጸጥ ይላል። ከዛ ቤቱን ወዳጅ አሁንማ አርፎ አይደለም ስላረፈ ባህሪው ስለተቀየረ አይደለም። ባህሪው አይኑማ የ70 ዓመቱ ሽማግሌ አይደለም እንዴ? ቂጥ ሳይ እንደዚህ እኮ ይላል። አቅም የለም። ጥልነው ነው የምንሄደው። ለዚህ ነው ፍቺ የሚበዛው ከ40 ዓመት በኋላ። ምክንያቱም በ20 ዓመት ያደረጋችሁትን ነገር ውለታ ይዞን እኮ ነው ቁጭ የምንለው። አንዳንዴ አንተ በ20 ዓመት በ30 ዓመት ጥሩ አድርገህ ፍቅር ከሰጠኸኝ እኔ ደግሞ በ40 ዓመት አንተ ስትደግም ጥሩ ፍቅር እሰጥሃለሁ። አይ የለም በ20 ዓመት እስከ 35 ዓመት ትዘልና ልክ 35 ዓመት ልክ 33 አልፈ 34 35 ስትገባ ወገብ ድቅቅ ይላል። ልጆቹም የሚያድጋሉ፣ እኔም ችግሬን እወጣለሁ። የዛኔ ደግሞ በአፍ ልታስተዳድረኝ ትፈልጋለህ። ጁንቶ ይግባብህ፣ ተዘቅዘቅ። ሴቶች ወንዶች እንደዚህ ናቸው። እመኑ፣ እንደዚህ ናቸው። መድኃኒዓለም እናምላቸው እንደዚህ ናቸው። እኔ አይደለሁም፣ ሳይንስ ነው ያለው። ሳይንስ ሂዱና እዩ። ሳይንሱ ነው፣ እኔ አይደለሁም። ሳይንሱ ነው። ደግሞ የሚኖርኩበት ነው። ደካማዎች ናቸው። 30 የአሁኖቹማ በ35 ነው የሚጀምሩት። ሳይንሱ ግን የሚለው እኛ ደግሞ ከ40 ዓመት በኋላ ምንድን ነው የምንሆነው? ኢንሹራንስ ያላት ሄሊኮፕተር ማን ይመልሰናል? ከመጋላችን ሽንትሽ ቀዘቀዘ ምናምን ይላሉ። ውሸት። የእናንተ ነው የሚቀዘቅዘው። የእኛ ሽንት አይደለም የሚቀዘቅዘው። የእናንተ ወገብ ነው የሚደክመው። ድክ የሚለው ወገባችሁ። ያ ድሮ ምንም እንደው እናውራው ከተባለ ደካማዎች ናቸው። ከ40 ዓመት በኋላ የሚያኖረን ይሉንታና ልጅ አለ፣ ቤተሰብ አለ፣ ባህል አለ፣ እምነት አለ። አለቅ። የዛኔ ደግሞ እኛ በፊት የበደልካት ነገር ስላለች ብዙ ሴቶች ቂመኞች ናቸው። ገባ? በደህናው ጊዜ ያላስቀመጥከውን እንትን ባንክ አሁን አታነሳ። ያችን በሙሉ እኛ እንደ ባንክ ነን። አጠራቅመን ልጅም ያድጋል፣ ሁሉ ነገር ችግሩም ሲያልፍ የዛኔ ደግሞ እኛ ስሜቱም ይመጣል። እንዲያውም የተጠራቀመ ነው። በጊዜ ማልቀናነሳችሁልን
የትሜትር ስትንዘላዘሉ ወይ በስነ ስርዓቱ አላስተናገዳችሁንም ወይ በስነ ስርዓቱ ጥሩ ባህንድ ላላደረጋችሁንም ይጠራቀምና ቡን ሲልብን ውጣ እንልሃለና አይን ይውጣ። ልጆቼ ብትል እንደዚህ እንደ መዘምራንም ባል ልጆቼ ላሳድግ ልጆቹ አድገዋል። የት ነበር ከዓመት በሙሉ? ይሄ ነው ችግሩ። የዓለም ችግር የዓለም የወንዶቹ ችግር ይሄ ነው። የዛኔ በቃ ሴት ልጅ ታጋሽ ናት። እኔ እንደምንላለው ልክ እንደ መጽሐፍ ቅዱስ እግዚአብሔር ምስክሬ ነው። እግዚአብሔርን በወጣትነት ጊዜ አስታውስ የሚለው ብዙን ጊዜ በደህና ጊዜ ሁሉን ነገር መስራት ጥሩ ነው። ብርም ራሱ በደህና ጊዜ ሰርታ ያስቀመጥከው ነው በኋላ እየመነዘርክ የምትበላ። አይ የለም ሁሉ ነገር ቱሌት ከሆነ በኋላ ትመጣና ብቻ እኔ እኮ ሚስቴ ነሽ፣ የስንት ዓመት ሚስቴ ነሽ? የ25 ዓመት ሚስቴ። ውሸታም። ከ25 ዓመት በፊት የኔናን ታሪክ ፋይላችን ወጥቶ ቢወጣ የሚወጣው ታሪክ አይደለም። ያደረግከው ነገር የተናገርከው የተዝናናው ወይ ወልጄ እንትን ያላልከኝ ኧረ ብዙ ነገር አለ። ይችን በሙሉ ግን ችል። ምክንያቱም ፍቅር አለና ፍቅርም አለ ልጅም አለ ቤተሰብም አለ። ገባችሁ? ይችን ሁላ ችግር በሙሉ ችለን ነው እኛ የምንኖረው። እናንተ ደግሞ ከ40 ዓመት በኋላ ምን ትሆናላችሁ? የ80 ዓመት ሽማግሌ የድሮቹ ሽማግሌዎች ነው ሳይሻሉ አይቀርም አባቶቻችን። ስለዚህ በደህና ጊዜ ያላስቀመጥከው ነገር ነው በኋላ የሚፈነዳው። በኋላ ሲፈነዳ ደግሞ ችግር ነው የሚያመጣው። ስለዚህ ወንድ ልጅ ቆንጆ ከሆነ አረደዛ ኖ ውሸት። ሴት ልጅ አስቀያሚ የሆነ ራሱ ቆንጆዬ ናት። አድርሱለት፣ ሊሆን ይማኛል። አድርሱለት። ቆንጆ ከሆነ ፉንጋ ስንይዝ መከራ፣ ቆንጆ ስንይዝ መከራ። ግራ ገባን እኮ እግዚአብሔር ምስክሬን እኮ ነው የምልህ። ቆንጆ ስንይዝ መከራ፣ አስቀያሚ ስንይዝ መከራ። ምናችሁ ነው ቆንጆ? ደግሞ ምድረ ቀጭ ነገር በሙሉ ደግሞ የእኛ ወንዶች ደግሞ ከዚህና ከዚህ በላይ እንጂ ደግሞ ወደታችሁ ወደ እግራችሁ ቢታይ ደግሞ እግር ደግሞ አላችሁ እንዴ? ምናችሁ ነው ቆንጆ? እኛ እኮ ቢቻል እኮ ቀሚስ ስንለብስ ቂጥ አለ እግር አለ አይደለም እንዴ? አግዙን እንጂ ተው እንጂ በዛብን። አሁንስ አግዙን እንጂ ማማሲ ሀገር በሙሉ እግርማ ቢኖራችሁ ኖሮ ግብፅ 6-0 አትልሳችሁም ነበረ። ተው እንጂ እኛ ብዙ ነገር ችለን ነው። ሴቶችን አትናገሩ። ጉድሽ ፈላ፣ ጉድሽ ገደሉሽ። በቃ እነማናቸው የሚገሉኝ? ወንዶቹ። እናንተ ሴቶቹ ካላገዛችሁ ልኝማ እኔን መግደላችሁ አይቀርም። ደግሞ ሂዱና አቃጥሯሉ። እናንተ እኮ ችግር አለባችሁ። እኔ ሴት ልጅ ስትነጋ ጣጣጣጣ ብዬ መጥቼ ይቀጠቅጣለሁ። በኋላ ላይ ታፕ አድርጎ እንኳን ብላችሁ ምናልባት አካውንቴ በሙሉ ልታስበሉኝ ትችላላችሁ። ሄዳችሁ ደግሞ ልጥፍ ትሉና ሴቷን የምትሳደቡት እናንተ ናችሁ። ታው ከኔ ጋር ብትቆሙ ነው የሚሻላችሁ። እኔ ካቦ ነኝ። እኔ የሴት ካቦ ነኝ፣ የሆን የወንድ ካቦ ነኝ። ኦኬ እንደዛ ነው። አይ ላቭ ዩ ቱ። እውነታው ግን ይሄ ነው። ወንዶቹ ይተባበሩብናል። እናንተ ጤነኞች ናችሁ እንዴ? ለምን ሴት የማትተባበሩት? የምትቀጠቅጡን እናንተ። እኔ ዝም ብያችኋለሁ። በሆነም ባልሆነም የምታነሱኝ እኔ በቃ ጂጂ እንደዚህ ሆነ። አሪ ሲሪየስ? እኔ እኮ ጂጂ ክያ እኮ ነኝ። እኔ እኮ የመርካቶ ሌባ እኮ ነኝ። ዱርዬ እኮ ነኝ። ምን ነው ኪስ ገብቼ ሰርቄ ወንጀል ምርመራ ስላልታሰርኩ ነው እንዴ? አላላችሁም እንዴ? ተይ እንጂ። እኔ ጭንቅላትሽ ላይ ነው ገንዘብ የምሰራው፣ ጭንቅላትሽ ላይ። እኔ ካለ ገንዘብ አልንቀሳቀስም። የማታዋጭ ከሆነ እግዚአብሔር ምስክሬን ነው የምላችሁ። እኔ ልንገራቸው፣ እዛ መንግስተ ሰማያት ራሱ የማያዋጣ ከሆነ እኔ ጀሃነም ያዋጣል ካሉኝ ወደ ጀሃነም ነው የሚሄደው። ካዋጣ ገንዘብ ካለ እና ጥሩ ከሆነ የሚያዋጣበት ቦታ ነው የሚሄደው። የምን አባቱ ፎንቃ። እኔ ፍቅር አያቀኝም። እግዚአብሔር ምስክሬን ነው የምላችሁ። ደስታ ኦኬ፣ ኢንጆይ፣ መከባበር። ለእኔ ከምንም በላይ ለሴት ልጅ ፍቅር አይደለም መከባበር። ምን ሆኗል? እነዚህ ጤነኞች ናቸው እንዴ? ነገርናችሁ እንዲገባችሁ ብለን ነገር የሰው ሞራልም አንፈልግም። ምክንያቱም የሆነ ሰዓት ላይ አይላቪ ስላችሁ አፈቅርሃለሁ ብላችሁ ሊሆን ይችላል። እኔ አሁን ያነሳስበው ጥፋቴ ነው። እኔ የዛኔ ጥፋቴ ነው ያልኩት በቃ ጥፋቴ ስለሆነ ነው። ውሸታም ስለነበርኩኝ ነው። በቃ ይሆናል። እኔ ውስጥ የሌለውን ስሜት ስለተናገርኩኝ ነው። በቃ ይሄ ነው። እውነታው ግን አይደለም። ምክንያቱም እኔ ለማፍቀር እዘጋጅ ነበረ፣ ለመውደድ በቃ እኔ ማፍቀር እንፈልገው ነበር። እየመጣ ያበላሸዋል፣ አፉ ያበላሸዋል፣ ስድቡ ያበላሸዋል፣ ስራው ሲያበላሽ ጂጂ በቃ ወጣላት። ፍቅር በአንድ ውስጥ ወጣላት፣ አለቀ። ከዛ በኋላ እንዴት ብዬ ላምልጥ ነው? እንዴት አድርጌ 100 ሜትር የዱላ ቅብብል አድርጌ እንዴት ላምልጥ? ይሄ ነበር ሀሳቤ። በሰላም የዛሬ አጀንዳ ይደብራል። በቻው። ምን ቀረብኝ? ስድብ ቀለቡ ምን ቀረብኝ? ፈስህና እዚህ ጋር ቁጭ ብለህ ለቲክቶክ የምትቀዳውን የቀረብኝ ጌራሪ እከክ። የዛሬ አጀንዳ ይደብራል ይላል። ምንድነው የምታወራው?
ሁል ጊዜ ሴት ላይ ሁል ጊዜ ጫጫታችሁ ሴት ላይ ሁል ጊዜ ጫጫ ኖ ወርክ እንደዚህ ብሎ ነገር የለም። ተውን፣ ለቀቅ አድርጉ። የእውነቴን ነው የምላችሁ። ምክንያቱም ይሄ ለትውልዱ ጥሩ አይደለም። አንደኛ ነገር ለትውልዱ ጥሩ አይደለም። ገባችሁ? ሁል ጊዜ ሴትን ሴት ሲቀጠቅጥ ይሄ ጥሩ አይደለም። ወንዶቹ የፈለገ ይውላችሁ። አሁን ቅድም ራሱ ዮኒን ታዘብኩትኝ አየሁትኝ። ሆዴ ይላል ብላ ይለዋል። ሆዴ ብላ ይለዋል። ሲሪየስሊ እኔ እህት ነኝ እንጂ ብልት ያደረግኩትኝ ስንት ነገር እንደበላው ብነግርህ እኔ ነኝ አርጌ በላሁትኝ። አሪ ሲሪየስ ማውራት አለብኝ። እሱ እኮ እንደዚህ እኮ የተቃጠለው እኮ ስላወቀ እኮ ነው። ምን ሆነ? ሊበላኝማ ነበረ። ማንም የሚበላው ሌላዋ ሴት፣ ምናልባት ሌላዋ ሴት ልትበላ ትችላለች። እኔ እኮ ሁሉም ነገር እየቆጠብኩ ነው የምሰጥህ። ራሱ የሚያልቅ ነው የሚመስለኝ። እንኳንስ እንደዚህ አይነት ነገር አይደለም። ምን ሆናል? አንድ ነገር ልሰጥ የምስለው ቋሚ ነገር ምግብ ልሰጥህ እችላለሁ። በተረፈ ግን ሌላ ነገር እንደዚህ አይነት ነገር እንትን ከዛ እንዲያልኩ እነዚህ ወንዶች ግን የብሮኮድ የሚባለው ነገር አለ፣ ያግዝለታል። ገባችሁ? ዝም ብዬ ሰ አያችሁ ወንድ እያለ ቅጥቅጥኛል ሴቶችን ዮኒ ኖ ወርክ የተበላው እሱ ያስደረግኩት እሱ ማንም ይበላው ረባክክን መስሎሻል? እናውራ። እግዚአብሔር ምስክሬ ነው። ማንም ይበላው እኔ ምናልባት ቱና ብስብስ እንደዚህ ናት እሷ ልጄ ላይ የዛታት ብቻ አለቅ እኔን ሊያመኝ የሚችለው እሱንም ደግሞ የቀን ጉዳይ ነው፣ የጊዜ ጉዳይ ነው። እንደተዛተ ብንዝታለን፣ ገና ጨፍርበታለሁ ገና። አዎ ከጎን ይሁኑ ሴቶች፣ ከጎን ይሁኑ እናንተ የኔ ሁኑ። የእሱ ወንዶች ከፈለጉ ከሱ ጋር ይሆኑ። አንድ ያልኩኝ እኔማ ወንድ ለወንድ ግን መደጋገፉ የማይቀር ነው አልኩኝ። በቃ አያችሁ፣ ልክ እኔ እንደተሸወድኩኝ እኔ አዝኜለት ነው አይደለም። ሳዝንለት ግን ካልኩሌት አድርጌ ላሳየ እግዚአብሔር እኔ አካውንቴን አሳያለሁ ስንት ብር እንደገባልኝ ያወጣሁትን ነገር እንደዚህ ብዬ እኔ እኮ ስራ እኮ አለ፣ ኢንሹራንስ እኮ አለ። በኢንሹራንስ ነው ዳ አድርጌ ያስገባሁት የወጣው ያ ነገ ይጠየቅበታል። ራሱ እኔ ልጅ አይደለሁም። እኔ ወንድ ነኝ እና እኔ ምን አገባኝ? ወንድ ሁን ሴት ሁን፣ ከአንቺ ግን ከኔ ጎንነ እሺ፣ ከኔ ጋር ሁን እና ምንድን ነው እኔ ደግሞ በጣም ያናደደኝ ሴቶች ሆናችሁ ሴትን የምትሳደቡ። ሁለተኛዋ ጂጂክ እያመጣች ሲሪየስሊ ምን አገናኙ? ጥሩ አይደለም። ቁጭ ብላችሁ ለዚህ ለፎሎ ለምናም ብላችሁ ስታወሩ ሌሎች እህቶቻችን አሉ። ገባችሁ? ታዳጊ እህቶቻችን በስቃይ ውስጥ ያሉ አሉ። ብዙ ነገር አለ። ምን ሊሉ ይችላሉ? ሳሬ የኔ ቆንጆ ምን ሊሉ ይችላሉ? አሁን እኮ እንደዚህ ቢሆን እንደዚህ ነው። ይሁ የቀነኒን ጉዳይ እዩት። ቀነኒ አሁን ምናልባት ይሁላ ሽትረሱ ይሆናል ራሷን እንትን ብሏት ለዚህ ሁላ ያበቃት። ያ ልሂድ ልውጣ ልለይ አልለይ ሰው ምን ይለኛል፣ የተታዋቂ ነኝ ጓደኞቼ ምን ይሉኛል ምናምን። ጋይስ እኛ ሴቶች አይዟችሁ መባባል ነው ያለብን። አይዟችሁ ያ ተደጋግፈን ማለት ነው። አይዟችሁ መባባል ነው እንጂ ያለብን። በተለይ ሚዲያ ላይ ቁጭ ብላችሁ አንዷን ሴት ሞራል የሚባል ነገር አለ። ቢሆን እንኳን የዚህን ያህል በቃ የሰው ልጅ ይሳሳታል። ገባችሁ? የምር ልናፈቅር እንችላለን። ወንዱ ሌባ ነው፣ ወንዱ ወሮ በላ ነው። እናንተ ሰዎች ወንዱ ወሮ በላ ነው። እኔ ቁጭ ብዬ የራሴን ፊልም ሳጠነጥነው አንዳንድ ጊዜ ምን ነው ኔትፍሊክስ በጠየቀኝና በሰራሁት እግዚአብሔር ምስክሬ ነው። ወንዱ ሌባ ነው። ሌቦች ናቸው። እኔ ወይ አያስታውሱም ይሁን ያደረጉትን ነገር አላውቅም። ሚስት አለ የለኝም እኔ ነው የሚለው በኋላ ላይ ግን እኮ ብነግርሽ እኮ ማለት ፈርቼሽ ነው። ይፈራሉ። እውነቱን አይናገሩ፣ አልለመዱም መናገር። ነጭስ ቢሆን እንደዚህ አይነት ግንኙነት ነበረኝ፣ እንደዚህ ረፍት አድርጊያለሁ፣ ብሬክ አፕ አለኝ፣ አሁን እንደዚህ ሆኛል፣ አለቀ። አውሮፓ ውስጥ የኖረ ሌላ ምንትንስ ቢሆን እንደዛ ነው። እነዚህ ግን አሁን በዚህ በኩል የመጡትና ትንሽ የኢትዮጵያ ግርፎቹ አይናገሩ
ገባት አይናገሩ። ስለዚህ ሴቶች በጣም ያዋሻሉ። ወይ እኔ ላይ እኮ የደረሰው እኮ ውሸት እኮ እኔ እኮ አሁን ሊያ ናት ሊያሾ አሁን እሷ እንትን የሚመስላት አይደለ እንደው ስድዋ እንጂ እናንተ እሷ እኮ ከሞት እኮ ነው ያወጣች፣ ከመበላት እኮ ነው ያወጣች። ያ እሷ ባትኖር ባትነግረኝ ባትጨማምርበት ማን ይነግረን ነበር? የእሷ ችግር የሆነው ለምን ሞባይል ገዛሽለት ብላ ስድቧል። የእሷ ችግር የሆነው በእድሜ አትገናኙ ተፋቱ አለችን። እድሜ ምንም እዚህ ጋር የሚጫወተው ነገር የለም። አልጋ ላይ አንቺንም አሳይሻለሁ። እንኳን እሱን አይደለም በመልክም ቢሆን እኔ በጣም ቆንጆ ነኝ። እዚህ ፊሊተር ላይ የሰው ልጅ መልኩ ስኔክስ እዚህ ጋር እንደ ከእግሩ በታች ቦምብ እንደቆረጠው ከዚህ ጋር አብሮ ከዛ በታች ምን ዋጋ አለ? የለውም እኮ ያም አይደለም መልኩ ቁንጅናው ምን አይደለም። የሰው ልጅ ክብሩ ለሰው የሚሰጠው ክብር ሲኖር ትህትና ያ ነው የሰው ልጅ ውበት ውስጡ። ግን ስትናገሪ ፈራጅ ሆነሽ ሰው መናገር ያለብሽ ወይንም ደግሞ መልሽ አስመልሽ በገንዘብ ያዝሽ ምናምን እኛ ውስጣችን እኛን የምናውቀው። ምናልባት እኔ በገንዘብ ቆንጆ ሽክሸካ ፈልጌ ከሆነስ ምን ታውቂያለሽ? ምን ታውቂያለሽ? እኔ ገዝቼ ከፈለግኩኝስ መሸክሸክ ከፈለግኩኝ መብቴ እኮ ነው። ከየት አገኘው? እሱን ተገዝቶ ምን የሴት ብቻ ነው የሚገዛው? የወንድም እንገዛለን ካስፈለገ ክራይ ኮንትራት ያ አይደለም። ታይ በቃ ይኑሩ። ግን ኢንፎርሜሽን ካለሽ እንደ ኢንፎርሜሽን ወይ ኢንፎርሜሽን ካላችሁ እንደ ፕሮፌሽናል እንትኖች እንዲህ በማስረጃ ልክ የኔን እንዳመጣችሁት በማስረጃ የቁርባን እዚህ ጋር ቁጭ ብዬ ነበር። የቁርባን የመጣው የቁርባን የቁርባኑ የሰማንያው እኔ እኮ መቼ ነው አንድ አመቱ የጉዳይ እኔ እዚህ ጋር ቁጭ ብዬ ሌላ መልስ መልሳለሁ። ታው እንዲህ ነው እንደዚህ እንላለን። ገጭ የሆነስና እንቁርት የሆነ የጩቤ በኋላ ነው የቁርባኑ ነው የሚያስደነግጠው። ደግሞ የኔ ደግሞ ደስ የሚለው የኔ ነው በጣም ደስ የሚለው የኔ ጌታ በቁርባን የገባው ይሄ እኮ መታደል ነው። ኧረ አይደለም ሁለት ውሸት። ኧረ አይደለም ለሆነ ጉዳይ ተፈራርመን ነው የኔ ማመን። አይ የኔ ማመን አሁን ፎንቃ ልትሉ ነው አይደለ? ፎንቃ ልትሸፍኖች ነው። ሰውን አምናለሁ። በተለይ አውሮፓ ኖርክ የሚለኝ ሰው ሁሉም እውነት የሚናገር ነው የሚመስለኝ። አንደኛ ኤክስፔሪንሱ የለኝም። እኔ ወንድ አሳድጄ አላውቅም። እኔ ሊቢያው ምንም አልረበሸኝም። እኔ የረበሸኝ የቁርባኑና የጩቤው ብቻ ነው። የጩቤው ደግሞ ስሰማ በጩቤ የተወጋችም አለች የወጋችም አለ። ቁርባን ኖ ግን ዋናው ምንድን ነው? ዋናው ነገር ምንድን ነው? እኔ ታውቂ ነው እኔ ምንም የማውቀው ነገር የለም። እኔ ጠየቅኩት ሚስት አለ ወይ? በቃ አንድ እኮ የምትጠይቁት ግንኙነት ሀፕን የሆነ ነገር አደረገ አይደለም። በሚቀጥለው ቀን ጓደኛ አለ ምናምን ብላችሁ ታወራላችሁ። ሶሪ ለማለት ማለት ነው፣ ይቅርታ ለማለት ዝግጅት ላይ ነው ያለ ነው ትላለ። እና አንዳንድ ጊዜ መረጃ ስታወጡ ወይም አግብቷል ስትሉ ወይ አግብታለች ስትሉ ማስረጃ አሁን እኔ አሪፍ ነው። እስከነ ቁርባኑ እስከነ ፎቶ ዮኒ ያመጣው ዮኒ እንቁርቴ አመጡና ገጭ አደረጉ። እኔ ምን ሞኝ ነው የዛ ሰዓት ብጮህ አናቴ ነው የሚተረተረው። ስለዚህ ወይኔ ጌታ አልክም በቃ ቁርባን ግን የደነገጥኩት መደንገጥ እንደዚህ አናታችሁ እንደዚህ ክፍል ሲራታችሁ ተቀርቶ እንደዚህ ክፍል የሆነ ሰዓት ደግሞ አደነቅኩትኝ። ምክንያቱም
እንዲያልኩኝ አንድ ሰው ዝም ብሎ በእምነት እንደዚህ በቁርባን አይጋባም። የእውነት አግብቶ ግን አልተሳካላቸውም አልኩኝ። ደስ አለኝ ደግሞ በቃ ጥሩ ሰው መስሎ ታየኝ። አያችሁ ደግሞ እንዴት እንደማስብ ደስ የሚል ሰለኝ አይደል? በቁርባን ካገባ ወይኔ ይሄ ሰው ትልቅ ሰው ነው በቃ ማለት እምነቱን ያው እዚህ ታያላችሁ ቸብቸብ ሲያደርግና ዋው ደስ አለኝ። የሆነ ሰዓት ላይ ደስ አለኝ፣ ምክንያቱም በቃ ለእምነቱ የተገዛ ነው አልኩኝ። የሆነ ሰዓት ሳይ ደግሞ ክብደቱንም አየሁትኝ። ይህ ነገር ደጋግሜ ተደብቄ ማየትም ጀመርኩ። ኤኒዌይ በመረጃ አምጡ። መረጃ ጥሩ ነው፣ ግን አትቀጥቅጡ። ሴቶች እያላችሁ አትቀጥቅጡ። እኛ ከየት ፈልቃችሁ እንደምትመጡ እንግዲህ በቤተሰብ አናገባችሁ። ቤተሰብ አይቶ ቤተሰቦቻችሁን አይቶ ልጅ ለልጅ ያለ የፈረደበት ወይ ጠጅ ቤት ነው የምንገናኘው ወይ ፓርቲ ቤት ነው የምንገናኘው። ታውቃላችሁ፣ ጊዜው ቴክኖሎጂው እንደ ስማርት ነው። ትፈጣጠኑና ታደርጋላችሁ። በኋላ እሱ ደግሞ ተደረገ ማለት ይጥማችኋል፣ ትደጋግማላችሁ፣ አትለያዩ። በተለይ የተራበ ሰው ካለ በዚህ እንደዚህ አይነቱ ለረጅም ዓመት የተራበ ካለ ደግሞ እንደዚህ አይነት ነገር ሲያገኝ የአባይ ውሃ በሉት፣ የአባይ ልጅ ዋጠማ በሉት። ግጥ አርጋ ነው የምትጠጣው። ስለዚህ ያ ባልሰማ ትሄዱና በኋላ ላይ ግን የሆነ ነገር ሳይመቻችሁ ሲቀር ስታዩ ያችኛዋ በጩቤ እኔ ደግሞ በሳንጃ የሚለውን ግጥም ትገጥማላችሁ። ጩቤ ሳንጃ ትላላችሁ። ለነገሩ የምትበጠብጡትም እናንተ። ያቺ ታሪክ ባትወጣ ኖሮ እኔም ሰላሜን አግኝቼ እኔ የሁለት ልጆች እናት ሆኜ ነበረ። የስራችሁን ይስጣችሁ። ዮናስና ሊያሾ የምትባሉ ሴትዮ ሰውዬ ከንቆርቴ ጋር ሆናችሁ እንኳንም አልወለድኩኝ ከማንም ዘልዛላ ይህኔ ልጄን ብቻ ታቅፌ እንደዚህ እንዴት ዋላችሁ ጉድ የጂክ ኢንተርቴንመንት ተከታታዮች አያችሁ። ስለች አደገ 6 ወር 4 ወር እያልኩኝ በስተርጅና ረቢ ጌታ አላህ ያረቢ ተዋርደን ነበር እኮ ዘንድሮ። ቤተሰብ መጣና አንድ ቤተሰብ ይዚ ታውቂዋለሽ? ድሮ ነው የማውቀው፣ ድሮ እኮ ነው የማውቀው፣ አላወጣሁትም። አንቺ ሴትዮ ታውቂያለሽ? ኧረ አውቀዋለሁ። ኬታ መጣሁ ጠጅ ቤት ሂጅ አመጣሁት አንልም። ጊዜው ሲደርስ በጣም ነገር አፍተር 58 የምን 68 በለው እንጂ እንደዚህ ይዝና ያልኩኝ እያልኩኝ እስከ ልጃችን እዚሁ እንተላለቅ ነበር። ደግሞ ከወለዳችሁ መለያየት በጣም ከባድ ነው። ልጄን ካላየው ልጄን አምጪ ልጅ ስትባባሉ በጀርመን ሕግ አስባችሁታል። ስትዳግ የአላህ ያረቢ ያለ አንተ ከብዙ ነገር ታወጣለህ። እኛ ወጥተናል፣ ግን አትስደቡ። ያልወጡ ሴቶች አሉ። አሁን ቀልዱ እንደ ሙዚቃ ጋፕ እናድርግና ያልወጡ ሰዎች አሉ። በእንደዚህ አይነት ህይወት ውስጥ ያሉ ሴቶች አሉ። እነሱን ሰፖርት ማድረግ አለብን። እውነት ለመናገር ሰፖርት መደረግ አለባቸው። እኛ ከምንናገረው ነገር ጎበዝ፣ አይዞሽ፣ ያልፋል፣ ያ በርቱ፣ እንደዚህ ብለን ካላለን በስተቀር በተለይ ለወጣቱ ጥሩ አይሆንም። ሁል ጊዜ አትቀጥቅጡን። እኔ ደግሞ ካፋችሁ አውጭካውን በኋላ እናንተ የምታወሩትና እኔ ፍጹም አንገናኝም። ልጆቼን ይንሰጋ ነገር ዩዶን ኖ ሚ ጋይስ፣ ዩዶን ኖ ሚ። እኔ ራሴ እንዲያውም የምጠላው ባህሬ እኔ ከዚህ በፊት ልጆችም ሰምተው ሊያውቁ ይችላሉ። ችግር አለብኝ ጋይስ። በ24 ሰዓት ውስጥ አፍቅሬ ምጠላ ሰው ነኝ። ይሄ እኔ ሰው አይደለም። አፈቀርኩ ብዬ ራስ ነው በቃ ላፈቅር ነው ምናምን ብዬ እውነትም ላፈቅር ነው በቃ ምናምን ብዬ ጋይስ 24 ሰዓት አይሞላም ስላችሁ ሰውን ስጠላው 24 ሰዓት ሂች ካለኝ ካመናጨቀኝ የሆን ነገር ካለኝ አለቀ በቃ አለቀ። ስናወራ እንኳን በስነ ስርዓቱ ካላወራኝ በቴሌፎን አለቀ። በጣም ችግር አለብኝ። ቀጥ እንትን ነኝ። ሪሞት እንደ ሪሞታቸው ነው። ኦን ታረጉኛላችሁ፣ ኦፍ ታረጉኛላችሁ። ይሄ ባህሪ አለብኝ። ችግር አለብኝ። እኔ ችግር አለብኝ ጋይስ፣ እግዚአብሔር ምስክሬ ነው። ሌሎቹን ሴቶች ባየሁበት እኔ ችግር አለብኝ። እኔ ፍቅር አላቅም። ለምን የፈለግከውን ነገር አትሆንም? አላቅም። ሽክሸካ ኦኬ፣ ችግር የለውም። ሽክሸካ ደስ ይላል። በተረፈ ግን አብረን ሄጃለሁ። በቃ ሄጃለሁ ማለት ሌላ ወንድ ጋር ሄዳለሁ ማለት አይደለም። ግን ክብሬን በጣም አሁን እኔ ራሴ የደረስኩበት በጣም እኔ እንዲያውም ሳስበው ክብሬን በጣም እወዳለሁ። ችግር ግን አለብኝ። ይሄ እኔ አሁን ጥሩ ባህሪ ነው እያልኩኝ አለ ችግር አለብኝ።
ይሄ ከሰው ጋር ያኖራል እያልኩኝ አይደል። አያኖርም። በጣም ሪስፔክት በጣም ፈልጋለሁ። በጣም ሪስፔክት ፈልጋለሁ። ያስተኛኘት ራሱ እኔ መታቀፍ ካለብኝ መታቀፍ አለብኝ። ተውት። ይሄ መነጋገር ምናምን ይሄ ትርፍቃ ነው። እኔ ወንድና ባልና ሚስት ከተባለ እኔ ተቃቅፎ እንዲተኛ ነው ፈልገው። ለትንሽ ሰዓት መተቃቀፍ አለበት፣ ኩሽን ማድረግ አለበት፣ መሳሳብ እንደዚህ ያለ። እናንተ መማቀፍ አትወዱ። እናንተ የምታቅፉት ሽክሸካ ሲያምራችሁ ነው። እኔ ከአበሻ ጋር አልሄድም። ፍቅር የሚባል ነገር አታውቁም። ሰው ስታዩ እንዴት ነው የሚያደርጋችሁ? ከደረታችሁ መንገድ ላይ እየሄዳችሁ ምትል ለምን አስፈለገ? ኢትዮጵያ መሆን ጥቁር መሆን እንዲህ ተገልብጠ መሄድ አለበት? በጣም ሰላም እየሄድክ ነበር አይደለ? በጣም ሰላም ለምን ፍሬ አትሆኑ? ችግርም አለባችሁ። ስለዚህ እንግባ ከነገር እንደዛ ነው። ሰዓት ይቀፍሽ እንደው በቀን ሰዓት አይደለም ይሁን በቃ መተቃቀፍ ስትገናኙ። ታዲያ ቀኑን ሙሉ ሳትተቃቀፉ ነው ሳትሳሳቡ ነው የምትሉት? ልክ ብቻ የሆነ ቪዲዮ ምናምን ሲመጣ ወይ ሰው ሲመጣ በጣም የምጠላው ነገር ልደት ሲሆን የማታልለው እኔ ሰው ሲኖር ሰላም ከምትለኝ ሳላስበው እየሰራው መተህ ብትስመኝ፣ ሰው ስታይ ሚስቴ ከምትለኝ ሰው ሳይኖር ሲቀር ማይ ዋይፍ ብትለኝ፣ ሰው ሳይኖር እኔ በሰው ፊት ምንም ነገር አልፈልግም። ሰው አይደለም የኔ ክብሬ። ማስመሰለን አልወድም። ለሰው ብዬ አይደለም እኔ የምኖረው ለራሴ ስል ነው የምንኖረው፣ ለእኔና ለአንተ ነው። ይሄ ችግር አለባችሁ እናንተ ኢትዮጵያኖች። ለሰው ነው የምትኖሩት። እድር የምትገቡት ለሰው ነው። ማህበር የምትገቡት ለሰው ነው። ብር እኮ የላችሁ ደግሳችሁ ምታ ለራሳችሁ ራሱ የላችሁም። እኔ ችግር አውቀዋል። ችግርም አለባችሁ። ተላቀቁ ከዚህ ከበሰበሰ ባህል፣ ከተጨማለቀ ባህል ውጡ። ከእንደዚህ አይነት ባህል ራሳችሁን ሁኑ፣ ራሳችሁን ኑሩ። ይሄ ነውርን ምናምን ሽሹት። ደስ የሚላችሁን ነገር አሉ። እያስገደድናችሁ አይደለም፣ ግዴታም አይደለም። መተቃቀፍ ግን አስፈላጊ ነው። ለመኪና ጋዝ እንደምትሰጠው በሙሉ ስታቀፍ የሆነ ነገር ይሰማል፣ ደስ ይላል፣ ክብር ይሰማል። እንደሚወድ እንደምትወድ ሳታስበው የምታስታቅፍ ስትስም ስትንከባከብ ደስ ይልሃል። ምግብ ብቻ ሰርተን ስናቀርብና እንዴት ደስ የሚላችሁ እናንተ ምግብ ላይ ሲሆን ብቻ ዘራፍ የምትሉት። ቴንኪው ክሊኬ ዘራፍ የምትሉት ምግብ ሲሆን ግን በቃ ሆዴ ማሬ አንጀቴ ምግቡ ደረሰ። እስቲ ማሬ አንጀቴ ቁጭ ብለ የኔ ቆንጆ በለኝ እስቲ ከሩቆ ነው የኔ ፍቅር በቀን አንድ እኔ 100 ጊዜ በጠራ ደስ ይለኛል። ትክክለኛ ፍቅር ከሆነ ዝጋታሞች እኔ አትመቹኝ። በጠቃላይ አይመችም። እዛው የምታገቡትን አጉ እኔም ብቻዬን እቀራለሁ። ጨርሻለሁ።